ቆያችሁ። እሺ ስለ ጽሁፍ ነው ማለት ነው። የስነ ጽሁፍ ርዕስ ገብታለች ፍልሰታ ተሰምታችኋል? ገብታለች ፍልሰታ። እመቤቴ ማርያም ገብታለች ፍልሰታ። ሁላችን እንጸልይ እንጾም እስከ ማታ። ውሃም አትጠጡ እህልም አትብሉ፣ እህቶች ወንድሞች ሕፃናት በሙሉ ካህናት ቀድሰው ቅዳሴ እስኪወጡ በዙሪያው ሆናችሁ ቁማችሁ አድምጡ። ሕዝቦች ሲቆሙ ከበው በዙሪያሽ እመቤቴ ማርያም ባርኪን አደራሽ። ድንግል ትመጣለች ልጇን አሳዝላ አትለያችሁም ከፊት እስከ ኋላ። ቅዳሴ ሲገቡ እስከሚጨርሱ ድንግል አትለይም ዘላለም ከነርሱ። ሕፃናት ሲጾሙ ምንም አይረባቸው እመቤቴ ማርያም ስላለች አብራቸው። ዕጣኑ ሲታጠን መዓዛው ሲስባት ድንግል ትመጣለች ደስ ደስ እያላት። ሱባኤ እየያዙ ሲያድሩ ለብቻቸው አትለያቸውም ታድራለች አብራቸው። ዕጣን ሲቋጥሩ መክፈልት ሲጋግሩ ዝክሯን ሲዘክሩ ስሟን እየጠሩ ታስምራቸዋለች ስህተትን ቢሰሩ። አትለያቸውም እስከ ዕድሜ ልካቸው ሲወጡ ሲገቡ ሆና ጓደኛቸው። ድንግል ከልጇ ጋር ቃል ኪዳን አላት ስሟን የሚጠራው እንዲምርላት። 78 ነፍስ በልቶ በጭካኔ ስምዖን ነፃ ወጥቷል ድኗል ከኩነኔ። ስሟን ለመጥራት ሰው ያላችሁን ስጡ እናንተም ደርሱ ነፃ እንድትወጡ። ፍልሰታን ስንጾም ይስማማናል ለኛ ከኛ ስለራቀ የሔዋን ደመኛ። ወተት እንደጠጡ እንደበሉ ጮማ እንደዚያው ሆነው ጾሙ የሚስማማ። ከበሉት ከጠጡት ከተተፈቱት የጾሙት ይበልጣል ፊቱን ስታዩት ጸጋ መንፈስ ቅዱስ እያደረበት። ጾም ገድፎ ቢበላ ይመስለዋል ለኔ አብሮት እየዋለ የሰይጣን ወመኔ። ሰዎቹ ሲጓዙ እየተሸከሙ የጾሙት በረቱ የበሉት ደከሙ። ይሄ ትክክል ነው እሙን ነው ነገሩ ተመልከቱትማ አብራችሁ ስትኖሩ። የበላው የጠጣው አመድ ነስንሶበት የጾመው ይመስላል ቅቤ የቀቡት። እየበላ እኮ ነው ዲያብሎስ አብሯችሁ ሞሰቡ ሳይነሳ መልሶ የሚርባችሁ። ሰይጣናት ለመብላት አብረው ከቀረቡ ቢጨመር አይጠግቡም መሰሉ። ተመልከቱትና ስትወጡ ስትገቡ። የሚጾሙ ሰዎች ምንም አይረባቸው እግዚአብሔር በህቡ እየመገባቸው። በጾምና በቀኖና ስንማጸናት ትጠብቀናለች ከዓመት እስከ ዓመት። ፍልሰታ ይላሉ ደስ ደስ እያላቸው ሕፃናት በሙሉ። ሕፃናት ፍልሰታን በጣም ይወዷታል አይበሉም አይጠጡም ሁሉም ይጾሟታል። ጾማን ለሚጾሙት ለሚያስቀድሱት ታድላቸዋለች የዓመት በረከት። እናቶች እህቶች አቤት ሲያምርባቸው መክፈልቱን ሲያመጡ እንደየዓመታቸው ቀውተው እንደሚያመጡ እንደ ንቦች ናቸው። መብራቱን ሲያመጡ ዕጣኑን ሲያመጡ ወንዶች ከሴቶች ላይ ነፃ የሚወጡ። እመቤቴ ማርያም ስትባርካቸው ሴቶቹ ለወንዶች እንደ ዘውድ ናቸው። ደቋናቸው ገበያ ሲወጡ ዕጣኑን ዘቢቡን ይዘው ይመጣሉ። እዚህ በስጋቸው በዚህ በነፍሳቸው ሴቶቹ ለወንዶች ሕይወት እኮ ናቸው። ገበያም ቢውሉ አስራት ይከፍላሉ ከቤትም ቢውሉ አስራት ይከፍላሉ። የራባቸው መጥተው ስለ ድንግል ሲሉ ከምድር እስከ ሰማይ መድኃኒት አይደሉም። እንደዚህ ባሉ ላይ ሰይጣን እየቀና መጠንቀቅ ነው እንጂ ያበዛል ፈተና። 16ቱን ቀን ለየት ያሉ ናቸው የዓመት በረከት ነው የሚገኝባቸው። ጸሎቱም ይሰምራል ማጠንቱም ይሰምራል ለሀገሩም ለሕዝቡም መድኃኒት ይሆናል። የወለዱት ያድጋል የዘሩት ያፈራል በጾም በቀኖና ብዙ ክንድ ይገኛል። ሕፃናት ሲጾሙ ስትኖር አብራቸው የበራ ይሆናል አይነ ልቦናቸው። ለእኛም ለትልቆች ዛሬም ለምንጾመው የዓመቱ ጭቃ ነው የምንታጠበው።
ፍልሰታ ልዩ ናት ከአጽዋማት ሁሉ። እንጀራ ሳይበሉ ቅጠል እየበሉ በየገዳማቱ ብዙ አባቶች አሉ። እንቅልፍ የማይተኙ ሌሊቱን በሙሉ ኢትዮጵያን ማርልን ባርክልን እያሉ። ከዚህም አባቶች በየአድባራቱ አሉ። ሌሊቱን ሙሉ ቆመው የሚያገለግሉ። እስከዚህ ድረስ ነው የሚከፈላቸው። ቆመው ነው የሚያድሩ በባዶ ሆዳቸው። ቃል እግዚአብሔር ነው የእነርሱ ምግባቸው። ቃል እግዚአብሔር ነው ከነሱ የወጣው። በሽታ እንደ እሳት የሚያገላምጠው። ለጾም ለቀኖና ሁላችን እንበርታ። ሰናይ ነው የሚሆን በሽታ። ጾምና ጸሎት ቅዳሴው ማጠንቱ እሱ ነው ለሁሉም ዋናው መድኃኒቱ። ከምድር እስከ ሰማይ የምንድንበቱ። ጥበቡን አይተናል በነ ቻይና ላይ። ጥበቡን አይተናል በአሜሪካ ላይ። እንጹም እንጸልይ እንግባ ሱባኤ። መድኃኒቱን አዩ ምንም አልረዳቸው። ማዕጠንቱ ነው እንጂ ያበረደላቸው። በታችም ተሮጠ በላይም ተሮጠ። መድኃኒት የለንም ከእምነት የበለጠ። ከየት አመጣኸው የማይባል ጌታ፣ ወዴት አደረስከው የማይባል ጌታ። አደራ አጥፋልን ይህንን ሁካታ። ካህናት አባቶች አደራችሁ በርቱ። ከእናንተ ዘንድ ነው ያለ መድኃኒቱ። አላችሁ መሳሪያ አላችሁ ጥይት። ባሉበት ይቆማል ስትገዝቱት። ሕዝቦችን ስደዱ ቄሶችን ገዝቱ። እሱ ነው መሳሪያ የሚመታበቱ። ማዕጠንቱ ሲታጠን መዓዛው ሲሸታቸው። አሁን ይሄዳሉ ወደየቦታቸው። ከጾም ከጸሎት ጋር ምን አንገላታቸው። በረው ይሄዳሉ ጥሩ አገር አላቸው። ጾምና ቀኖና አይወድም በሽታ። ምን ሆኖ ይኖራል ጾሙ እስከ ማታ። አይመጣም ወደኛ እያለች ፍልሰታ። አይመጣም ወደኛ እያለች ፍልሰታ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።